አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይን በመሰነቅ ባለፉት 5 ዓመታት በተከናወኑ ስራዎች የጤና አገልግሎቶች ጥራትና ተደራሽነት አቅም ከእጥፍ በላይ እንዲያድግ ተደርጓል። በዚህም የእናቶችና የጨቅላ ህጻናት ሞት ምጣኔን ከዓለም አቀፍ ድርጅት እና ከሀገር አቀፍ ደረጃዎች በላይ ማሳካት ችለናል። ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራዎችም ከፍተኛ ስኬት አስመዝግበዋል። የጤና መሰረተ ልማትን ከማስፋፋት አንጻርም የዳግማዊ ምኒልክ ሆስፒታል ዘመናዊ ዓለም አቀፋዊ ደረጃውን የጠበቀ የአይን ህክምና፣ የኩላሊት እጥበት ማዕከልና የፎረንሲክ አገልግሎት መስጫ ማዕከላት እንዲሁም የህፃናት ህብለሰርስርና የአእምሮ ቀዶ ጥገና በመገንባት ወደ አገልግሎት እንዲገባ ተደርጓል። በራስ ደስታ ሆስፒታል 360 አልጋዎች እና ዘመናዊ መሳሪያዎች የህክምና መሳሪያዎችን በማሟላት አዲስ ህንፃ ገንብተን ለአገልግሎት ክፍት አድርገናል። በዘውዲቱ ሆስፒታል 370 አልጋዎች ያሉት አዲስ ህንፃ ተገንብቶ አገልግሎት መስጠት ጀምሯል። በተጨማሪም እጅግ በጣም ዘመናዊ የሚባሉ መሳሪያዎች እንዲሟላና እንዲደራጅም ተደርጓል። እንዲሁም በአበበች ጎበና እናቶችና ህጻናት ሆስፒታል 400 አልጋ፣ ላፍቶ ስፔሻላይዝድ ሆስፒታል 500 አልጋ፣ ኮልፌ ስፔሻላይዝድ ሆስፒታል 500 አልጋ እና የገላን ድንገተኛ ህክምና ማዕከል ሆስፒታል 511 ሆስፒታሎች አልጋዎች እንዲኖሩት ተደርገው ተገንብተዋል። በተጨማሪም 40 ጤና ጣቢያዎች መሰረታዊ ማስፋፊያና 9 አዳዲስ የመጀመሪያ ደረጃ ሆስፒታል የሚመጥኑ ጤና ጣቢያዎች ተገንብተው አገልግሎቱ ወደ ህዝብ ቀረብ እንዲልም ተደርጓል። በጥቅሉ በነባሮቹ ሆስፒታሎች ከማስፋፊያ ባሻገር ዘመናዊ ህክምና መሳሪያዎችን እንደነ ኤምአርአይ፣ ሲቲ ስካን እና የኦክሲጅን ፕላንት እንዲሁም ኤአይን የሚጠቀሙ የዘመኑ ቴክኖሎጂን የሚጠቀሙ የ2026 መሳሪያዎች እንዲሟሉላቸው ተደርጓል። የአምቡላንስ አገልግሎትም በተመለከተም አምቡላንሶች ቁጥር ቀድሞ ከነበረበት 30 ወደ 109 ከፍ እንዲል ተደርጓል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በጤና መድን የታቀፉ 2.7 ሚሊዮን የከተማችን ነዋሪዎች ሲሆኑ በየዓመቱ ከከተማ አስተዳደሩ ከ1.2 እስከ 1.3 ቢሊዮን ብር ድጎማ እናደርጋለን። ከዚህ ባሻገር በዳግማዊ ምኒልክ እና በዘውዲቱ ሆስፒታል 200 ለሚሆኑ የኩላሊት እጥበት ዲያሊሲስ ለሚያስፈልጋቸው ታካሚዎች የከተማ አስተዳደሩ በነፃ አገልግሎት እየሰጠ ይገኛል። በዚህም እስከ 100 ሚሊዮን ድረስ በየዓመቱ ድጎማ እናደርጋለን። የማህበረሰብ አቀፍ ጤና መድን አባል ሽፋን ከማሳደግ አንጻር አምና ከነበረው 2.5 ሚሊዮን አጠቃላይ በአገልግሎት ተጠቃሚ ማህበረሰብ ቁጥር ወደ 2.7 ሚሊዮን አድጓል። የኤሌክትሮኒክ የጤና መረጃ አያያዝ ስርዓት ወረቀት አልባ ያደረጉና የጤና ተቋማትን ከ57 ወደ 68 ማድረስ ተችሏል። ይቅርታ፣ የኤሌክትሮኒክ የጤና መረጃ አያያዝ ስርዓት ወረቀት አልባ ያደረጉ የጤና ተቋሞቻችን ከ57 ወደ 68 ማድረስ ተችሏል። ከስፔሻላይዜሽን አንጻር በዳግማዊ ምኒልክ የአይንና የኩላሊት ህክምና፣ በዘውዲቱ የህብለሰርስር ህጻናት ቀዶ ጥገና፣ በአበበች ጎበና የህጻናትና የእናቶች ህክምና ማዕከል፣ በአዳዲሶቹ የላፍቶ ስፔሻላይዝድ እና በኮልፌ ኮምፕሬሄንሲቭ በምስራቅ አፍሪካ የመጀመሪያ የሆነውን የቅድመ ካንሰርና ድህረ ካንሰር ምርመራ ፒቲ ስካን፣ የልብ ህክምና ስፔሻላይዜሽን፣ የሮቦቲክስ ላቦራቶሪ፣ በዓለም ላይ ኤአይን የሚጠቀሙ የ2026 ምርቶች ዘመናዊ የህክምና መሳሪያዎች ተብለው የተለዩትን ሁሉ ገዝተን በእነኚህ ሆስፒታሎች የማደራጀት ስራ እየሰራን እንገኛለን። የላፍቶ ተጠናቆ ለአገልግሎት በቅቷል። የገላን ትራውማ ሴንተርም ወይም ደግሞ የድንገተኛ ህክምና ማዕከልም
በዚሁ መስክ ስፔሻላይዝድ አድርጎ በ2019 ስራ የሚጀምር ይሆናል። በመሆኑም ከ5 ዓመት በፊት 1384 ብቻ የነበሩት አስተኝቶ የማከም አቅም አሁን ወደ 4195 ማደግ ችሏል። በጥቅሉ በከተማው የመንግስት ጤና አገልግሎት ታሪክ በ5 ዓመት ውስጥ የታየው እድገት ባለፉት 100 ዓመታት ከተመዘገበው እድገት በእጥፍ ይበልጣል። ከዚህ ባሻገር የህዝቡን ጤና ከመጠበቅ አንጻር በምግብና ጤና ነክ ግብዓትና አገልግሎት አቅራቢ ድርጅቶች ላይ በተደረገ ክትትል እንዲሁም ቁጥጥር ግምታቸው ብር 193 ሚሊዮን የሚያወጣ 350,000 ኪሎ ግራም የምግብ ምርቶች፣ 42,000 ሊትር መጠጥ ምርቶች አግባብ ባለመሆናቸው እንዲወገዱ ተደርጓል። ጊዜ ያለፈባቸው መድኃኒቶችም 21,000 ኪሎ ግራም መድኃኒት በክትትል ተደርሶበት እንዲወገድ ተደርጓል። ይህ በዚህ እንዳለ በጤና ፖሊሲያችን እንደተቀመጠው ጤናችንን የምንጠብቀው በሕክምና ብቻ ሳይሆን በመከላከል ጭምር ነው። አዲስ አበባን ብክለትን የምትከላከል ብክለት የጠፋባት ጽዱ አረንጓዴ ሕፃናት ቦርቀው የሚያድጉባት በቂ የስፖርት ማዘውተሪያዎችና የእግረኛ መንገዶች የተስፋፉባት ለመኖር ምቹና ጤናማ አካባቢን በመፍጠር የጤና ፖሊሲውን በተሟላ ሁኔታ የመተግበር ስራችን ውጤታማ ሆኗል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የቀዳማይ ልጅነት ስራን በተመለከተ አዲስ አበባን ሕፃናትን ለማሳደግ የምትመች ምርጧ አፍሪካዊት ከተማ ለማድረግ በሰነቅነው ራዕይ አግባብ የቀዳማይ ልጅነት ልማት ፕሮግራም ስኬታማ አፈጻጸም አሳይቷል። ዛሬ ያልዘራነውን ነገ ለማጨድ መዘጋጀት የለብንምና ፕሮግራሙ ለሕፃናት ተገቢውን ትኩረት እንድንሰጥና በአግባቡ ትውልድ ላይ ኢንቨስት አድርገን ትውልድ እንዲታነጽ የተሟላ እድገትም እንዲኖረው የማድረግ ህልምን ይዞ የተጀመረ ፕሮግራም ነው። ፕሮግራሙ የከተማችንን 1.3 ሚሊዮን ሕፃናት በተለይም ደግሞ 330,000 አነስተኛ ገቢ ካላቸው ቤተሰቦች የተወለዱ ሕፃናትን ተደራሽ ለማድረግ ያለሙ 5 አንኳር ጉዳዮችን ያካተተ ነው። በበጀት ዓመቱ ፕሮግራሙ ከተቀመጠለት ግብ አንጻር ሲመዘን የነበረው አፈጻጸም እንደሚከተለው ቀርቧል። አንደኛ፣ የወላጆችንና አሳዳጊዎች ምክርን በተሟላ ሁኔታ ለመስጠት የሚያስችሉ ከ5,000 በላይ ሰራተኞችን አሰልጥነን ቀጥረን በማሰማራት በየ15 ቀኑ ወላጆችና ሕፃናት ጋር እንዲሁም አሳዳጊዎች ጋር በመድረስ የምክር አገልግሎት ይሰጣሉ። የሕፃናትንም ሁኔታ ይለያሉ። ሁለተኛ፣ ለ15,000 ድጋፍ ለሚያስፈልጋቸው እናቶችና ሕፃናት ተከታታይ አልሚ ምግብ ድጋፍ በመስጠት በ95 ጤና ጣቢያዎች ደግሞ እንዲሁም አገልግሎቱ እንዲሰፋና ለ818,105 ሕፃናት የእድገት ሁኔታ ክትትል ተደርጎላቸዋል። በክትትሉ የእድገት ውስንነት የታየባቸው 1362 ሕፃናት ችግራቸውን ታሳቢ ያደረገ ክትትልና አገልግሎት ተሰጥቷቸዋል። ሶስተኛ፣ በተለያዩ ሞዴሎች 1155 የሕፃናት ማቆያዎች ተገንብተውና ተደራጅተው የምግብና የንጽህና መጠበቂያ አገልግሎቶችን ጨምረን በመስጠት ለትውልድ ግንባታ ጠንካራ መሰረት እየጣልን ነው። አራተኛ፣ የቅድመ አንደኛ ደረጃ ትምህርት አገልግሎቶችን ከ50 እጅ በታች የነበረው የሕፃናት መደበኛ ትምህርት ዝግጁነት ባለፉት 3 ዓመታት በጨዋታ መልክ እንዲማሩ በማድረግ መምህራኖችን በአዲስ መልክ በመመልመልና በማሰልጠንና ከዘርፉ ጋራ እውቀት እንዲኖራቸው ክህሎት እንዲኖራቸው በማድረግ በተሰሩ ስራዎች በአማካይ 99 እጅ ላይ ማድረስ ተችሏል። እንዲሁም የልጆች መጫወቻ ቦታዎች ለማስፋፋት በተያዘው እቅድ መሰረት በከተማችን በተለያዩ ሁኔታዎች 5,000
3 የልጆች ጤናማ የእድገት ደረጃን ታሳቢ ያደረገ የመጫወቻ ቦታዎች ተለይተውና ለምተው ለአገልግሎት ክፍት ተደርገዋል። በጥቅሉ ከዚህ አንጻር ፕሮግራሙ ያስገኛቸው ውጤቶች በመገምገም በወጣው ጥናት መሰረት ባለፉት ዓመታት በተሰሩ ስራዎች በከተማችን የነበረው የህፃናት እድገት ደረጃ በ4 እጅ መሻሻልን አሳይቷል።